እንዴት ናችሁ? ይህ ውድ የህይወት ቤት የዩቲዩብ ቻናል ተከታታዮቻችን እንግዲህ ዛሬም ከባለፈው ለጋብቻችሁ ከሚለው መጽሐፍ የጀመረውን ሀሳብ እንቀጥላለን ማለት ነው። እንግዲህ ጋብቻ በብዙ መልኩ የምንዘጋጅበት ማወቅ የሚገባን ቀድመን አውቀን የምንገባበት ጉዳይ ነው እና ዝም ብሎ እንደምንመለከተው የሁለት ሰዎች ስሜትና ፍላጎት ብቻ ወደ ጋብቻ እንዲገቡ የሚያንደረድረን ጉዳይ አይደለም። ስለዚህ በዚህ ልክ በዚህ ደረጃ በዚህ ሀሳብ ልንዘጋጅበት ይገባል ማለት ነው። እንግዲህ ባለፈውም ዝግጅት ለጋብቻ በሚለው ሀሳብ ውስጥ ያነሳናቸው ሀሳቦች አሉ። በምን በመዘጋጀት እንዳለብን አንስቼላችሁ ነበረ። ዛሬ ደግሞ በተለይ ብዙ ጊዜ ከጋብቻ ጋር በተገናኘ ብዙ የጋብቻ አማካሪ ተብለው የሚጠሩም የምንጠራም ሰዎች አለን። ስለዚህ ብዙ ሰዎች ምክርን ይፈልጋል። ግን በምን አይነት ደረጃና ልክ ምክር ይሰጣል የሚለው ወይም ደግሞ ጋብቻን በትክክል ከሚያውቅና ከሚረዳ ሰው ስንቶቻችን ምክርን አግኝተናል የሚለው ለእያንዳንዳችን በጥያቄ መልክ ላስቀምጥ። ግን የምክር አገልግሎት አስፈላጊ ቢሆንም ነገር ግን የሚቀድም ነገር ደግሞ እንዳለ ላሳያችሁ እወዳለሁ። ከዛም አንደኛው እዚሁ ገጽ 67 ላይ ትክክለኛ የምክር አገልግሎት መስጠት ደግሞ ስለሚለው ሀሳብ ሰዎችን በምክር አገልግሎት ልናዘጋጅ እንችላለን። በዚህ ሀሳብ ውስጥ የጋብቻ ህይወት የሚጀምረው ከምክር ሳይሆን ከትምህርት ነው ብሎ ይጀምራል። የሆነ እውቀትና የሆነ ስርዓት ላወቀና ለተረዳ ሰው ነው ምክር በጣም ጠቃሚ የሚሆነው። እዚህም ጋር ብሎ ይናገራል። የጋብቻ ህይወት የሚጀምረው ከምክር ሳይሆን ከትምህርት ነው። የምክር አገልግሎት ለመቀበልና ለመጠቀም መሰረታዊ የጋብቻና የቤተሰብ መርህን መቀበል ያስፈልጋል። የምክር አገልግሎቱ በጋብቻና ቤተሰብ መርህ ሲኖሩ ለገጠማቸው ችግር መፍትሄ የተኮረ ሀሳብና የልምድ ጭማሪ የሚደረግበት ንግግርም ነው። የምክር አገልግሎት ማግኘት ዓላማው የአማካሪው ትዕዛዝን ተቀብሎ መሄድ ሳይሆን ባለትዳሮቹ ያለባቸውን ጉዳዮች በራሳቸው አቅም እንዲጋፈጡና እንዲፈቱ አቅም የሚያዳብሩበትን መንገድ የሚጨምር እገዛ ነው። ወደ ምክር አገልግሎት የሚመጡ ሰዎች በመጀመሪያ ፈቃደኝነታቸው ያስፈልጋል። መፍቀድ ብቻ ሳይሆን ግልጽነትም ይፈልግባቸዋል። ብዙ ሰዎች ግልጽነት የማይኖራቸው የቤታቸው የግል ጉዳይ አደባባይ የሚወጣ ስለሚመስላቸው በመሆኑ አማካሪው ምስጢር ጠባቂ መሆን ይጠበቅበታል። ምክር ያገኘው ሰው ረጅም ሰዓት የፈጀ ንግግር አድርጎ መመለስ ብቻ ሳይሆን ከአማካሪ የሚሰጡትን ችግሩን ለማስወገድ የሚያግዙ መመሪያዎች መተግበር ይጠበቅበታል ይላል። እንግዲህ በምክር አገልግሎት ውስጥ በዋነኛነት ትልቁን የጋብቻን ምንነትና ሀሳብ ጋብቻ ምንድን ነው? ዓላማው ምንድን ነው? ወንድነት ምንድን ነው? ሴትነት ምንድን ነው? ባልነት ምንድን ነው? ሚስትነት ምንድን ነው? እናትነትና አባትነትስ ምንድን ናቸው? በሚል በዋነኛነት መሰረታዊ እውቀት ለሰበሰበ ሰው ዕለት ተዕለት በሚያደርገው እንቅስቃሴና ተግባር ውጤታማና ትክክለኛ ለመሆን የምክር አገልግሎት በጣም ያግዘዋል። አንዳንዴ ያወቀውን የተረዳውን ሀሳብ ለመተግበር በሚሄድበት ጊዜ የተፈጠረውን ክፍተት እንዲያሟላለት የምክር አገልግሎት በጣም ያግዘዋል። ከዛ በፊት እውቀትን መያዝ መቻል አለበት፣ ትምህርትን መያዝ መቻል አለበት እና ለዚህም የጋብቻ ትምህርት ሊሆን ይችላል። ስለ ጋብቻ የሚሰጡ በአሁኑ ሰዓት መቼም ሰው ተቀምጦ አላውቅም ማለት ተገቢ አይመስለኝም። ሰዎች መርጠው ማወቅ የሚገባቸውን ነገር ለማወቅ በጣም ብዙ አጋጣሚዎች አሉን። መርጠን ማየት እንችላለን። ብዙ ትምህርቶችን በዩቲዩብ እኔ እማራለሁ። የሚያስተምሩኝ ሰዎች አሉ፣ ከኔ ህይወት እሴት ጋር የሚገጥሙ ጠለቅ ያለ ነገር የሚሰጡኝ፣ ቀልድና ፌዝ በሚል ሳይሆን ትክክለኛ ነገር ከሚሰጡኝ ሰዎች ማለት ነው። በተለይ በአሁኑ ሰዓት ኑ እስቲ ፈን እናርግ፣ ኑ እስቲ ፈታ እንበል፣ ኑ እስቲ ዘና እንበል በሚል ነው ሰዎች ፊልም የሚያዩት፣ ስልካቸውን የሚጠቀሙት። ነገር ግን ፈታ ብለው ዘና ብለው ነገን ሲያስቡ ጭንቀት ነው የሚያጭዱት፣ የሚያገኙት ነገር የለም ማለት ነው። እውቀትን ግን የሚገበዩ ግን ከሆነ የነገ ህይወታቸው ስጋት ሳይሆን አስተማማኝ እንዲሆን ያደርገዋል እና አስቀድሞ ሰው መማር፣ ማወቅ፣ መረዳት ስለ ራሱ፣ ስለ ህይወት ዓላማው፣ ስለ ጋብቻ ምንነት፣ ስለ ኃላፊነቱ፣ ስለ ነገ ህይወት የሚያስፈልጉ እውቀቶችን ከያዘ በኋላ ምክርም ሊያገኝ ይገባል። በእኛ በቢሮችን በተለይ ላላገቡ ሰዎች፣ ወደ ጋብቻ ለሚመጡ ሰዎች ወደ 85% የምናተኩረው ማስተማር ላይ ነው። ትምህርት እንሰጣቸዋለን። ሊጋቡ ያሰቡ ሰዎች ያልመረጠም ሰው ይሁን ስለ ጋብቻ ምንነት ቀድሞ ቢያውቅ እና ቢማር ራሱን ማቀራጀትና ማስተካከል ያስችለዋል። ስለዚህ መጀመሪያ ትምህርት ይቀድማል። እውቀትን ይዘው ትምህርት ይዘው ግን እንዴት ነገሮች ልተግብረው ወይም ደግሞ ስተገብረው እንደዚህ ነገር ገጠመኝ
እንዴት ልለፈው ለሚሉ ሰዎች የምክር አገልግሎት መቀበል ያስፈልጋቸዋል። ቢኖርም በጣም ጥሩ ነው። ይሄ ከሆነ ታዲያ የሚመክር ሰው ተግባር የሚከተሉትን ነገሮች ለሰዎች ማሳየት ነው። መካሪ አለቃ አይደለም። መካሪ አዛዥ አይደለም። ታዲያ መካሪ ምንድን ነው ከተባለ የሚመክር ሰው ለሰዎች ለአእምሯቸው መመሪያን ይሰጣል። ለድርጊታቸው ደግሞ ምንና እንዴት ማድረግ እንደሌለባቸው፣ መቼ ማድረግ እንዳለባቸው አቅጣጫን ይሰጣል። ለሐዘናቸው ማጽናናትን ይሰጣል። ለስህተታቸው እርማትን ይሰጣል። ለጥፋታቸው መመለስን ይሰጣል። ለድካማቸው ደግሞ አቅምን ይሰጣል ማለት ነው። በምክር አገልግሎት ሰዎች የሚያገኟቸው ነገሮች እነዚህ ናቸው። እነዚህን ነገሮች በፈቃዳቸው ያለምንም ተጽዕኖ በጋብቻቸው ውስጥ እንዲተገብሩ ማገዝ እንጂ አማካሪው በመሃላቸው ገብቶ ስለነሱ ምንም ነገር ማድረግ አይጠበቅበትም። የእነሱን ፈቃድ፣ የእነሱን ጊዜ፣ የእነሱን ሕይወት መሃል ገብቶ የሚያደርገው ነገር የለም። ነገር ግን በቀረበለት ነገር ይህንን አቅጣጫ ይሰጣቸዋል ማለት ነው። እንግዲህ ይህ ከሆነ እስቲ እንዴት ነው ለአማካሪ ያላችሁ ትርጉምና እይታ ምን ይመስላል? እኔ የምክር ተቀባይ አማካሪ እንደዚህ ብሎ ያያል፣ እንደዚህ ነው የሚያየው። እንደዚህ ካየው በጣም ጫና የሚሆኑ ማጋ ነው እኛ ጋ ነው። የምመክረው ሰው እኔ እንደዚህ የሚተረጉመኝና የሚያይ ከሆነ እኔስ ነኝ ወይ ብዬ ራሴን መጠየቅ መቻል አለብኝ። ስለዚህ ተመካሪው ለምክር ሰጪው ያለው እይታ ምን አይነት ነው የሚለውን በተለይ ለአማካሪዎች ጥሩ እይታ የሚሰጥ ነገር ነው። እንደዚህ ነው ሰዎች የምክር አገልግሎትን ከሰለጠነ እውቀት ካለው እንክብካቤን ከሚሰጥ ችግርን ከሚፈታ እና ወደ ተሻለ ሕይወት ከሚያደርስ ሰው ጋር ያለ ግንኙነት ነው በሚል እሳቤ ነው ወደ አማካሪው የሚመጡት። እኛ አማካሪዎች እንደዚህ ነን ወይ? በጣም ከባድ ሀሳቦች ናቸው። የምክር አገልግሎት ከሰለጠነ እውቀት ካለው እንክብካቤን ከሚሰጥ ችግርን ከሚፈታና ወደ ተሻለ ሕይወት ከሚያደርስ ሰው ጋር ያለ ግንኙነት ነው ብሎ ነው አንድ ምክር ፈላጊ ወደ አማካሪ የሚሄደው። ስንቶች አማካሪዎቻችን እንደዚህ አይነት አገልግሎት ሰጥተናል? ሰልጥነናል ወይ? እውቀት አለን ወይ? እንክብካቤን መስጠት እንችላለን ወይስ ገቢን መቀበል ነው የምንፈልገው? ችግርን እንፈታለን ወይ? ሰዎች ወደ ተሻለ ሕይወት እንዲኖራቸው እንዲያድጉ እንመኛለን ወይ? ዓላማችን ይሄ ነው ወይ? እንግዲህ የምክር አገልግሎት ፈላጊው ይህን አስቦ ነው የሚመጣው። አማካሪውስ ራሱ እንዴት ማየት መቻል አለበት? እንግዲህ አማካሪ ጋር ስትሄዱ እንዲህ ብላችሁ ጠብቃችሁ የምትሄዱ ከሆነ አማካሪው ደግሞ ራሱን እንደዚህ የሚያይ ከሆነ ብትገናኙ ፍሬያማና ውጤታማ ትሆናላችሁ። ስለዚህ አንድ አማካሪ ራሱን ማየት ያለበትን ነገር ላንሳና እዛ ላይ ደግሞ ትንሽ ሀሳብ እሰጣቸዋለሁ። እዚሁ ገጽ 69 ላይ አማካሪው እንዴት ራሱን ማየት አለበት። በተለይ ይሄ አማካሪዎች ነን የምንል በጋብቻና ቤተሰብ ሕይወት ላይ የምንሰራ ሰዎች ራሳችን የምናይበትን እይታ በማወቅ ተመካሪው እንዴት እንደሚያይን በማስተዋልና በመረዳት በሰው ሕይወት ላለመቀለድ፣ በሰው ሕይወት ላለማሾፍ፣ የሰውን ሕይወት ላለማበላሸት በጣም ከፍተኛ ጥንቃቄ ሊኖረን ይገባልና ራሳችንም ደግሞ እንደዚህ ማየት አለብን። አማካሪው የግንኙነት ጥራትና ደረጃን ለማሳደግ የተመካሪውን ሐሳብ፣ ስሜት፣ ባህሪና ግንኙነትን ለመለወጥ እውቀትና ክህሎቱን ተግባራዊ የሚያደርግ ሰውን የሚያገለግል እንዲሁም ሰውን እንዲያድግና እንዲበስል ለማድረግ ባለ ብዙ አቅጣጫ አገልግሎት መስጠት የሚተጋ ባለሙያ ነው። ሰው እንወዳለን ወይ? የሰውን ለውጥ የሰውን እድገት እንመኛለን ወይ? ይህንንም ነገር ደግሞ ለማድረግ እውቀትን ክህሎትን አዳብረናል። ባለን እውቀትና ክህሎት ደግሞ ሰዎች እንዲስተካከሉ ሐሳባቸው እንዲቀየር፣ ባህሪያቸው እንዲቀየር፣ ግንኙነታቸው እንዲስተካከል የማድረግን ዓላማ ይዘናል ወይ? እነዚህን ነገሮች እኛ ከያዝንና ወደ እኛ የሚመጣው ሰው ምክር ፈልጎ ወደ እኛ የሚመጣው ሰው ይህንን የሚያስብና የሚፈልግ ከሆነ እሱም እንደዛ ስለሚያየን፣ ለምሳሌ ተመካሪው እንክብካቤን ከሚሰጥ ሰው ጋር ነው የምገናኘው ብሎ ነው የሚመጣው አማካሪው ጋር። አማካሪው ደግሞ ሰው እንዲያድግና እንዲበስል የሚፈልግ ዓላማው ያደረገ መሆን መቻል አለበት ማለት ነው። እና ልክ ነው። የምክር አገልግሎት ከተወሰኑ አስታውሳለሁ ከዛሬ 17 18 ምናልባት 19 ዓመት አካባቢ የጋብቻና የቤተሰብ ማማከር የሚባለው በጣም እንግዳ ሀሳብ ነበረ። አንዳንድ ጊዜ የምክር አገልግሎቱን ከመስጠት በላይ የምክር አገልግሎት አስፈላጊነቱን ማስረዳት ዋነኛ ስራችን ነበረ። በነበረን የሬዲዮ ፕሮግራም ሊሆን ይችላል፣
በጽሁፍም በምናቀርባቸው በተለያዩ ዝግጅቶች ላይ የምክር አገልግሎት አንድ ሰው ለህይወቱ፣ የምክር አገልግሎት አንድ ሰው ለጋብቻው፣ የምክር አገልግሎት አንድ ሰው ለልጅ አስተዳደግ የህይወት ስርዓቱ ያስፈልጋል የሚለውን ነገር ማሳየት በጣም ትልቅ ስራ ነበረብን ማለት ነው። በአሁኑ ሰዓት ግን ደስ ይላል። በምን አይነት መጠንና ስርዓት አማካሪዎች ያማክራሉ ተብሎ ጥያቄ ውስጥ ቢቀመጥም ብዙ ግን ጋብቻና ቤተሰብ ላይ የሚሰሩ ሰዎች አሉን ከትላንትና የተሻለ። ባለፈው ግን አንድ ሰው አንድ ነገር ጠየቀኝ። ድሮ ጋብቻ አማካሪ አልነበረም፣ ችግሩም ብዙ አልነበረም። አሁን ግን በጣም የጋብቻ አማካሪው በዝቷል፣ ችግሩም ሊፈታ አልቻለም፣ ከዛ በላይ በዝቷል። ምንድን ነው ችግሩ ብሎ ጠይቆኝ አስታውሳለሁ። እንግዲህ ለዚህ ጥያቄ መልስ የሌለው ጥያቄ አይደለም። በጣም ብዙ አይነት መልስ አለው፣ መመለስ ይቻላል። ነገር ግን የተመካሪውን አቋምና የመካሪውን ብስለትን መገንባትና ማስተካከል ለዚህ ችግር መፍትሄ ይሰጣል ብዬ አስባለሁ። እንግዲህ ስለ ጋብቻ ማን ያማክር የሚል ገጽ 70 ላይ ያለ አንዲት አንቀጽ አለች። እሷን ላንብብና ሐሳቤ እንደመድማለሁ ማለት ነው። ስለ ጋብቻ ማን ያማክር ይላል። እንግዲህ ገጽ 70 ላይ ይህንን ጥያቄ ሲመልስ የማማከርን መርህ ያወቀ፣ የሚያማክረውን ጉዳይ በትክክል የሚረዳ፣ ስለ ጋብቻና ቤተሰብ በቂ መረዳትን ያዳበረ እንዲሁም የመፍትሄ ሐሳብ የማፍለቅ ብቃት ያለውና ከምክር ፈላጊው በተሻለ ስክነትና ሰፋ አድርጎ ነገሮችን ለመመልከት የሚያስችል አመለካከት የተገነባ ሊሆን ይገባል። ለሰዎች የሚራራና ስሜታቸውን እንደነርሱ ሆኖ ለመረዳት የስሜት ቅርበትን በማሳየት የሚያዳምጥ ደግሞም የሚያግዝ እንጂ የሚፈርድ ሊሆን አይገባም። ራሱ አማካሪ መሆኑን ከሚናገር ይልቅ የምክር አገልግሎቱን አግኝተው መፍትሄ ያገኙ ሰዎች እውነተኛና ትክክለኛ ምክር ለማግኘት ምስክርነታቸውን የሚሰጡለት ቢሆን ፍሬው ስለ ስራው ይናገርለታል። እኔ አማካሪ ነኝ ብሎ መደንፋትና መጮህ ሳይሆን ከኛ ምክር የተቀበለው ሰው እከሌ ምክር ሰጥቶኝ ይህን አይነት ፍሬ ይህን አይነት ለውጥ አገኘው ብሎ ተመካሪው የሚናገርለት ሰው ሊሆን ይገባል ማለት ነው። ጋብቻ ከባለሙያ የሚገኝ ምክር እውቀትን በማዳበር የሚገኝ ዝግጅት ብቻ ሳይሆን ማግባት የሚፈልግ ሰው በግሉ የሚያደርጋቸውንም ዝግጅቶች ይጠይቃል። እንደ ግለሰብ ዝግጅት የምናደርግባቸው አቅጣጫዎች ደግሞ እንደሚከተለው ተብሎ ምክር ካገኘናቸው ደግሞ በኋላ ቅድም ዝግጅት እንደሚያስፈልግ አንስተናል። ባለፈው ቪዲዮ ዝግጅት አስፈላጊነቱን አንስተናል። የሚዘጋጅ ሰው ማን ነው ብለን ጠቢብና አስተዋይ ሰው ለስኬት አስፈላጊ እንደሆነ ዝግጅት አንስተናል። በሚቀጥለው ቪዲዮ ሰው በምን መዘጋጀት እንዳለበት ደግሞ አነሳለሁ። በዚህኛው ቪዲዮ ግን ከዝግጅቱ አንዱ መማርና ምክርን ማግኘት የሚለውን ሐሳብ ነው ያነሳሁት። በመጨረሻ ስለ አማካሪ ነገር ተናግሬ ብጨርስ አማካሪ የሚፈለገው እውቀቱ ብቻ ሳይሆን ሕይወቱም ነው። በተበላሸ ሕይወት ጥሩ እውቀት መስጠት ሳይሆን እውቀቱን የሚመጥን ሕይወት ያለው አማካሪ ሊሆን ይጠበቅበታል። አማካሪው ማለት ነው። ስለዚህ ከቃሉ በላይ ሕይወትና ኗኗሩ ተግባራዊ ሕይወቱ እውቀቱን የሚደግፍለት ከእውቀቱ ጋር የሚስማማ አኗኗር ካለ ሰው ምክርን መቀበል የእውቀት ብቻ ሳይሆን የሕይወት መካፈልን ሰዎች እንዲያገኙ ያግዛል። የማይቻለው እንደሚቻል፣ እውነት መተግበር እንደሚችል፣ የትኛውም የተሳሳተ ቦታ ወደ ትክክለኛ መምጣት እንደሚቻል፣ በጤናማ ሕይወት መኖር እንደሚቻል ከእውቀቱ በላይ ሕይወቱ መስካሪ ሊሆንለትም ይገባልና አማካሪዎች እንደዚህ ለመሆን ራሳችን ልናተጋ ይገባል ማለት ነው። እንግዲህ ዝግጅት አስፈላጊነቱን አንስተን ከመዘጋጀት አንዱ እውቀት ማግኘትና ምክር ማግኘት ነው የሚሉን ሀሳብ በዚህ ቪዲዮ አሳይቻቸዋለሁ። በሚቀጥለው ደግሞ ገጽ 70 ላይ የዝግጅት አቅጣጫዎች አንድ ሰው ከማግባቱ በፊት በምን አቅጣጫ መዘጋጀት እንዳለበት እሱን አቀርብላችኋለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። በሚቀጥለው ቪዲዮ ደግሞ እንገናኝ።